አታወርደኝ እማዬ። እባክሽ ወንዶሰን እናት እባክሽ። ቤት ስለጋበዝከኝ አመሰግናለሁ። አሁን ልሂድ። ቅመም መሰለ የተለያዩ ክችን አድርጋ ቀመማ አስቀመማ ቆንጆ ቆንጆ ስድቦችን ስትሳደብ ሰውነቷን ዝቅ አድርጋ እንድታይ አድርጋ በልብሶቿ ስትመጻደቅባት የነበረችዋ አባዬ በስተመጨረሻም እንግዲህ ከወንደሰን እናት እጅ ወድቃለች ማለት ነው። ከዚህ በፊት እንግዲህ በጣም ብዙ ነገሮችን ስትላት ነበር። አሁን ላይ ግን ስትጠላት፣ ስታንቋሽሻት፣ ስትሰድባት፣ በሽተኛ አድርጋ አልጋ ላይ ስታውላት የነበረችዋን ሴት በህይወት እስካሁን በመቆየቷ እንኳን አምላኳን ሳታመሰግን መጨረሻ ላይ ግን የሷን እርዳታ ፈልጋ ትመጣለች ማለት ነው። እንደዛ ስታንቋሽሻት የነበረችዋ የማትፈለግ አይነት ሰው፣ ብትኖርም ብትሞትም የማትጠቅም ሰው፣ ምድር የረሳቻት ጥቁር ድንጋይ እያለች በተለያዩ ነገሮች ስታንቋሽሻት የነበረችዋ ሴትዮ ዛሬ ላይ ግን ማሪኝ የኔ እመቤት፣ እኔና አንቺ እኮ ተዛምደናል፣ የችግሬ ድረሽልኝ 23 ሚሊዮን ብር ፊቴ ተደነቅኖብኝ መውጫ መግቢያ አጥቻለሁ ብላ እንግዲህ የወንድዬን እናት ልትማጸናት ወደ ልጇ ትመጣለች ማለት ነው። አባዬ የወንድዬም እናት እንግዲህ ያው እንደተለመደው በትህትና ስድብ ነው የሚያምርብሽ አንቺ የኔም መቤት አትበይኝ፣ እንደለመድሽው ቀጥይ፣ ምን ፈልገሽ መጣሽ ትላታለች። ካስተናገረቻት በኋላም እንግዲህ ይህን ያክል ብር እንኳን ምንም የለኝም፣ ግን ምን ደረሰብሽ ብላ እንኳን ችግሯን ልታዳምጣት ብላ ታረታታለች ማለት ነውና አንዳንድ ጊዜ የማንፈልጋቸው ሰዎችን ንቀናቸው ስናልፋቸው የሆነ ላይ ጊዜ ስንደርስ ግን እጅግ በጣም አስፈላጊና ያለነሱ ማንም ረዳት የሌለንን እስኪመስል ድረስ የሚመጡ ሰዎች በህሊናችን ብዙዎች አሉና ሰዎችን ባንንቅ፣ በቻልነው መጠን ብናከብራቸው፣ በቻልነው መጠን ክፉ ባንናገራቸው እመርጣለሁ ማለት ነውና ከዚህ ድራማ ብዙ ነገሮችን የምንማርበት አለ። በዚህ ድራማ በብዛት ላይ ክፋት ነው የሚያሳየው፣ ግን ደግሞ ወደኛ ወደ ራሳችን ህይወት እንኳን መለስ ብለን ስንመለከተው ክፋት ብቻ አይደለም፣ ቅናትም አለበት። እኛም በትንሿ ነገር ሰዎች እናስቀይማለን። ሰዎች ተናገሩን ብለን ብዙ ሀሜት የምንጥልባቸው ብዙ ነገሮች አሉና እዚህ ጋር ብናስተውል ጥሩ ነው ብዬ አስባለሁ። የክፋት ትንሽ ትልቅ የለውም። ይሄ ድራማ ሆኖ ገኖ ስለወጣ እነሱም ደግሞ በደንብ አስበውበት አግነው ስለወጡት እንጂ ወደ እውነት ዓለም ስንመጣም የብዙዎቻችን ጓዳ ቢታይ እንደዚህ ነው ብዬ ነው የማስበው ነው። አባዬ የመጨረሻዋ እየተቃረበ ይመስላል። በሳሌ እንግዲህ ነፃነት የላትም፣ ፍርሃቷ አለ፣ ድንጋጤው አለ፣ ይዛ ደግሞ አልሸነፍ የምትለው እልህኝነቷ አለ። አፈራኝ አይንካይ ስትል የነበረው ታሪኳ አሁን ላይ ደግሞ ወደ ጭቃ ወደ መውደቅ ስታስበው እንግዲህ ምን አይነት ቅዠት እንደሚሆንባት በጣም ከባድ ነው። ድራማው ሲጀማመር እንግዲህ የነበረው ትዕይንት ወንድዬና የዮዲት ጉዲት አንድ ላይ ወደ ቤታቸው በመመለሳቸው ድንገት እንግዲህ ጸጋዬን ወይም አጋቹን ያገኙታል ማለት ነው። አጋቹም እንግዲህ ይችን የመሰለች ወርቅ ሴት እንዴት አገኘሃት? ስለሚስትህ ክፋት የምታውቀው ነገር አለ ወይ? እዚህ ያለው መረጃ ብታይ ምን እንደምትል አንተ ራሱ መገመት ያቅትሃለኝ። ይህ ቪዲዮና ፎቶ የያዘው የሚስት ተንኮል ነው ይለዋል ማለት ነው። ቆይ ሚስቴ ምን በድላ ነው? ምን አጥፍታ ነው ይላል። ወንድዬም ማለት ነው ምንም አልመሰለውም። ከዛ ልጁን በሚያፋጥጥበት ሰዓት ልጁ በጣም ቀልደኛና ኮሜዲ መሆን የሚችል ሰው ነው። ስለዚህ የልጅነት አብሮ አደጌ ጓደኛዬ ነው እና ስለዚህ እሱ ደግሞ ጨዋታው አያልቅበትም። ቆይ አንተ ስለምንድን ነው የምታወራው ብላ የዮዲት ሀሳቡን እንዲቀይር ታደርገዋለች ማለት ነው። ከዛም እንግዲህ ጸጋዬ እውነቱን ባንዴ መናገር አልፈለግም። እዚህ ላይ ያለው የልጅነታችን እኔና እሱ አብረን ያደግነው፣ ስለዚህ አፈር አብክተን ውሃ ተራሽተን ያደግን ጓደኛ ማሞች ነንና የልደት ነው እዚህ ጋር ያለው ይለዋል። ከዛም እሷም እንግዲህ አዎ እንደዛ ነው ብላ ትቀበጣጠርለታለች ማለት ነው። ወንድዬም እሺ በቃ ብሎ ወደ ቤት ይዞት ይገባል። ከዚህ ቀደም እኮ አይቻለሁ አውቃለሁ አይደል? የልጅነት አብሮ አደጌ ጓደኛዬ ነው ብላኛለች ሲለው፣ አዎ ስለኔ ብዙ ነገር ልትነግረህ ትችላለች ይላል። አዎ እንደዛ ነው ያልኩት፣ የልጅነት አብሮ አደጌ ነው፣ ብታይ በጣም ቀልደኛና ቧልተኛ ነው ትለዋለች።
የወዲትም እንግዲህ ካሽበልብላ ወደ ቤት ካመጣችሁ በኋላ አንተ ሰውዬ ከቤቴ ውጣልኝ፣ ምንድነው የምትፈልገው ስትለው ገንዘቤን ነው የምፈልገው፣ ገንዘቤን ካላመጣሽ ንቅንቅ አለለም፣ ገባሽ? ገንዘቤን፣ አንቺ ጨካኝና ክፉ ምን አይነት አስመሳይ ሴት ነሽ እያለ በብዙ ቃላቶችን እንግዲህ ሲጨቁናት ነበረ። የወዲትም እንግዲህ 23 ሚሊዮን ብር የጠየቀው ብር ቀላል አይደለም፣ ጊዜ ይፈልጋል። ጊዜ ሰጥተኸኝ እሰጥሃለሁኝ፣ አሁን ግን ውጣልኝ ከቤቴ ስትለው ወንድዬ ተቀመጥ ብሎኛል፣ እሱ እስኪመጣ ድረስ እጠብቀዋለሁ፣ ጠብቀኝ ስላለኝ ብሎ ቁጭ ብሏል ማለት ነው። ከዛም እንግዲህ ወንድዬም ከተመለሰ በኋላ ምግብ እንዲበላ ይጋበዛል ማለት ነው። ከዛም እንግዲህ ስለ የወዲት አንዳንድ ነገሮችን በአሽሙር ይነግረዋለኝ። ወንድዬ ነፈሱ ግን አሁንም ነገሮች ሁሉ የወዲት ክፉ እንደሆነች ከዚህ ቀደም ፀሐይም ነግረዋለች። አለምን በተደጋጋሚ እንዲሁም እናቱ እንኳን በተደጋጋሚ የእሷ ክፋት አንተ ምንም እየታየህ አይደለም፣ ቆይ ለምንድን ነው ሚስትህን ማታቃት? አንተ ምንም አታቃትም እያለችው ብዙ ጊዜ ጊዜም ነግረዋለች ማለት ነው። አሁን ደግሞ ጸጋዬም በጨዋታ መልክም እያዋዛ ስለሷ ክፋት፣ ነቀዝነቷን፣ ተንኮሏን የራሷን ለማድረግ ሰው እስከ መግደል ድረስ ትደርሳለች እያለው ብዙ ነገሮችን እየነገሩ አሁን ላይ ግን ምንም ነገር አልገባውም ማለት ነው። ቆይ ይሄ ታዲያ ሰው ነው እንዳለችው አለም ከዚህ ቀደም መተት ምናምን አሰርታበት ነው ብላ ነበር ለእናቷ ስታወራ ከሰማችሁና እውነት አንዳንድ ጊዜ እንደዚህ ፍዝዝ ድንግዝ ያለ ሰው ስታዩ ያስብላል በእርግጥ። እና ወንድዬ ግን መቼ እንደሚነቃ ምንም አልገባኝም ማለት ነው። ከዚህ በላይ ቢነቃ ራሱ ድንጋይ ሆኗል። ምንም አይገባውም፣ ሁላ ስሜቱ መረዳት አልቻለም። ሰው ልጅ የሆነ ነገር ሲነገረው አንደርስታንድ ማድረግ ነበረበት። ነገር ግን እሱ ምንም አይነት ፍንጭ እንኳን ስለሚስቱ ደግነት መልሶ ሲነግረው እንኳን ፈገግ ይላለኝ። ከዛ ደግሞ ክፋት የሆነ ነገር ሲናገረው ግስጥ ፍጥጥ እንቁልልጭ የአማኑኤል ስራ። እውነት ግን ባሌ እኔ እንደዚያ ቢሆን ግን የምር ማለት ነው እኔ ቃለሁ ለራሴ ማለት እኔ እንኳን ክፉ ሁኜ እንደዚህ ባሌ ምንም ነገር የማይገባው ከሆነስ የምር እኔም ከሌላ ነገር ከመጥፎ ነገር ይጠብቀኛልም ወይም ነገሮችን ደግሞ አንደርስታንድ አድርጎ ይከላከልልኛል ብዬ አላምነውም። በቃ ማለት አንድ ሰው ደግ ሲናገረው ፈገግ፣ ክፉ ሲናገረው ኩስትር። ከዛ በኋላ ቆይ ምን ለማለት ፈልገው ነው? ይሄ ነገርስ እንዴት እየሄደ ነው? ይሄ ነገር በተደጋጋሚ እየተነገረኝ ነው፣ ግን መቼ ነው ይህን ሁሉ ነገር እንዲሆን የቻለው ብሎ እንኳን ለራሱ ጊዜ እንኳን ሰጥቶ እንዲያስብ እንኳን አልቻለም ማለት ነው ወንድዬና በጣም የሚያሳዝን ነገር ነው እዚህ ላይ በወንድዬ ላይ ያለው ነገር። እና እኔ አለምን አምናታለሁ አንዳንድ ጊዜ የምትናገረውን ቃላት ለማለት ያክል ነው። ከዛም እንግዲህ እስኪ ስለ ሚስቴ ስለ ልጅነት ጨዋታችሁ እስኪ ንገረኝ፣ እንዴት ነበር የልጅነት ላይፋችሁ ብሎ ሲጠይቃት የወዲት ጉዲት በጣም ክፉ ናት ታውቃለህ። የልጅነት በምንጫወትበት ሰዓት እንኳን የልጅነት ቤታችንን ለመውሰድ ስትፈልግ በመርዝ የምትገድል ናት እና የኛ ነቃቃ ጨዋታ ለመውሰድ መጫወቻችን ለመውሰድ በመርዝ መርዛ የምትገል ክፉ ናተኝና በዚህ ምክንያት እንግዲህ እንዳልናገርባት ፈልጋ እንኳን 23 ሚሊዮን ብሎ ከተደናገጠ በኋላ 23 ከረሚላ ገዝታ ሰጥታኛለች። ከዛም እንግዲህ ለአባቷ በመናገርም አስደብድቤያታለሁ ይላል ማለት ነው። ከዛ ይሄን ጊዜ ውስጡ ፍርሃት ይሰማው ነበር የወንድዬ ማለት ነው። ከዛም እንግዲህ አያይ አንተ ምን እያወራህ ነው? እኔ እንደዚህ አላረኩም፣ ውሸታም ነህ ትላለች። እንዴ ውሸታማ አንቺ ነሽ፣ አንቺም ቤተሰቦችሽም ውሸታም ናቸው ካለ በኋላ የዛን ጊዜ በጣም ውሸታምና አደገኛ ሴት እንደነበርሽ፣ አሁን ግን በጣም ቆንጆ፣ ትህት፣ ታጋሽ፣ ሰውን የምትረዳ አስተዋይ ሴት እንዴት እድለኛ ነህ መሰለ፣ እንደ በፊቱ አይደለችም፣ በጣም ተቀይራለች ብሎ እንደገና ሀሳቡን ደግሞ እንዲቀይር ያደርገዋል ማለት ነው። ከዛም እንግዲህ የወዲትም እሱ እኮ በጣም ኮሜዲ መሆን የሚችል ሰው ነው እና ህልሙን እስካሁንም ድረስ አላገኘውም፣ ግን ጎበዝ ቀጥልበት፣ ስለዚህ ቀልደኛ ስለሆነ ነው ወንድዬ አትመነው ብላ የኔ ንጉስ ትለዋለች። የኔ ንጉስ ስትለው ልቡ መቼም ሸብረክ ብሎ እናቴ ሌላ ዓለም ነው የሚገባው ወንድዬ። ከዛም እንግዲህ እሺ ብሎ ከዛ ቆይ ለምን ነው ግን ኮሜዲ መሆን ያልቻልከው? ህልምን ለምን አትኖረውም ሲለው አይ እኔማ እኮ በአሁን ሰዓት የሚያስቅ ሰው ሳይሆን የሚጨቁን ሰው ነው እየተከበረ ያለው። ስለዚህ ደግሞ በቅርቡ ደግሞ ይህንን ህልሜን አሳካዋለሁ ታያለህ፣ በቅርቡ ሀብታም መሆን አለው ይለዋለኝ። አዎ ከልጅነቱ ጀምሮ በቀን አንድ ጊዜ ነበር እየበላ ያደገው እና የሚገርምህም
ከኛ ቤት ሁሉ እየመጣ ይበላ ነበረ ስትል፣ አዎ እነሱ ቤት ነው እየሄድኩ ስበላ የነበረው በጣም ደግ ከመሆናቸው የተነሳ ይላል። ያው ያንን አይኑን እያጉረጠረጠ ማለት ነው። ከዛም እንግዲህ ወንድዬም በሰማው ነገር ተደናግጠው እሽም በጀም ሳይል ነገሮቹ ሁሉ ግራ ተጋብተውበት ነበረ ማለት ነው። ከዛም አንዴ ክፋቷን ሲሰማ አንዴ ደግሞ ደግነቷን ሳይ ደግሞ በቃ ወደ ደግነቷ ያደላል። እና አንዳንድ ጊዜ የወደደ ሰው የሰውን ክፋቱን ብቻ አይደለም የሚያየው ደግ ደጉን ብቻ እየመረጠ ክፋቱን ይረሳል ማለት ነው። እና አንዳንዴ ንጹህ ልብ ወደሚባለው እንውሰደው ወይስ ደግሞ የዋህነት ምንም የማያውቅ ብቻ ግን ከባድ ነው ማለት ሰው በዚህ ልክ ሲሸወድ ማለት ነው። እና ህይወታችን ራሱ አንዳንድ ጊዜ እንዲህ ነው የምንተላለፋት። መልካም ነገር ከፊታችን ተደቅኖ እያለ ክፉን እንመርጣለን። ክፉ ነገር ደግሞ ከፊታችን ተደቅኖ ደግሞ በምንም ሳናቅ በየዋህነት ደግሞ ወደ መልካሙ የምንሄድበት እድልም አለና የህይወት ዝብርቅርቅ አባባሏ ራሱ በዚህ ድራማ በደንብ ያስተምራል። እና የወንድዬ ላይፍ አንድ ቀን በሚስቱ ደስተኛ ሆኖ ወይም ደግሞ እንደ ባልና እንደ ሚስት ተከባብረው አይተናቸው አናቅም። ግን እሱ በጣም ነው ህቅ ብሎ የሚወዳት፣ እሷም አሁን ግን እስከ ማስመሰሏ ድረስ ጥጉን ይዘዋለች ማለት ነው። ምክንያቱም መጨረሻዋ ላይ እንግዲህ የእናቷ ቤት ካልተሸጠ የወንድዬ ቤትም እንደሚሸጥ ምንም ጥያቄ የለውም በዚህ ነፈዝነቱ ማለት ነው። ከዛም እንግዲህ የወንድዬ አማት አባዬ ማለት ነው ከልጇ ካስቻለው ጋር እንግዲህ ቁጭ ብላ ስለ ቤቱ እና ስለ ልጁ ብዙ ነገሮችን እያወሩ ነበረ። አስቻለውም እንግዲህ ምንም አማራጭ እንደሌለው እና እስር ቤት ከምትወርቂስ ቤቱሽን ሽጠሽ እዳሽን ብትከቢ ይሻልሻል፣ ከዚህ በላይ ምንም አማራጭ የለሽም ይላታል። ከዛም እንግዲህ አንተን አስቻለው ሳይሆንም ማውጣት ያለብኝ መከራው ብዬ ነበር ማውጣት ያለብኝ። እንዴት አንተ አስመጭና ላኪ ገንዘብ ያለ ጓደኛ አለህ አይደል? ከዛ ተቀበል ስትለው ብሩንም አግኝቻለሁ፣ ነገር ግን በምላሹ ደግሞ ቤቱን ይፈልጋል ሲላት ውሃ ነው የሆነችው። በቃ የመጨረሻ ማለት እናንተን የወለድኩለት አፈር በሆናችሁ ውሃ በሆናችሁ ብቻ የእናትነት የማይገባ ቃላትን ስትጠቀም ነበረ። በስተመጨረሻም ነው እንግዲህ ወደ ወንድዬ እናት ቤት በመሄድ እንግዲህ የወንድዬን እናት ስትማጽናት የነበረው ማለት ነው። ከዛም እንግዲህ እሷ ምንም ልታረጋትና ልትረዳት አልቻለችም። ነገር ግን እቤት ከመጣች በኋላ ደግሞ ያየችውና የሰማችው ነገር እጅግ በጣም ነበር ያደናገጣተኝ። እባክህ ወንድዬ ማረኝ፣ ይቅር በለኝ፣ ወደ እስር ቤት እንዳትጥለኝ አደራህን አውጣኝ እያለች ስትማጸን፣ እንዲሁም ደግሞ የኔም ቤት አደራሽን ወደ እስር ቤት እንዳትጥኝ ይቅር በይኝ አጥፍቻለሁ እያለች ነበረ። ቪዲዮን አሳየኸው አደል፣ መረጃውን አሳየኸው አደል እያለች ስትቀበጣጥር ነበረ። በዚህም እንግዲህ ወንድዬ አንገቱን ፈጦ ነበር ሲያያት የነበረው። እንግዲህ የወዲትም ልታስቆማት ትሞክራለች። ነገር ግን አበባዬ ደግሞ በጣም ፈርታ ስለነበረ ምንም አይነት ምላሽ ሳትሰጥ እየለመነቻቸው እናያታለን ማለት ነው።